ሰላም ሰላም ደቃ አበይቲ አካም እንዴት ናችሁ? ሰላም ናችሁ? ወዛ የቴዳቲ ዩቲዩብ ቻናል ነው። ዛሬም እንደተረመደው እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸውን ቪዲዮዎች ይዘን ከቻሳ ብለናል። እናንተ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ሰብስክራይብ ስታደርጉ ለኛ በጣም ይጠቅመናል። ከናንተ ምንም ነገር አይቀነስም። ፍቅራችሁን ሰብስክራይብ በማድረግ አሳዩን። ወደ ቪዲዮ እንግባ። Kodama ya damba ya sekia damako kodama ወንዶች እንኳን በዚህ ጎበዝ ናችሁ፣ ሴቶች ናችሁ ብዙ ጊዜ የምትገርሙኝ ማለት ነው። ሰው ቺት ሲያረግባችሁ ቺት አድርጎብኝ ነበር ግን በጣም ተጸጽቶ ሌሊቱን ሙሉ አቅፎ ሲያለቅስ ነው ያደረው፣ ይቅርታ አደረኩለት ምናምን ትላለች። ወንዶች እንኳን እንደ አይነት ነገር ውስጥ ቺት አረግሽ ግርሽም ቢ ነው የሚሉት፣ አይገቡም። ሴቶች ናችሁ ብዙ ጊዜ የምትታለሉት፣ ይቅርታ የምታደርጉት። ባይ ዘ ዌይ ቺቲንግ ከስሜት በላይ ነው። ይሄ ኢሞሽናችሁ ያለቀሰው ሰው እየተሰማችሁ ሳይሆን ቺቲንግ ይዞባችሁ የሚመጣው ብዙ በሽታዎች አሉ። ቺት ያደረገባችሁን ሰዎች እናንተ ይቅርታ ልትሉት ትችላላችሁ። ቦለለለለ ሲል ከርሞ መጥቶ ኦኬ ይቅርታ ዩ ፎርጊቭ ሂም፣ ግን ዘከርክር ዊል ኖት ፎርጊቭ ዩ፣ ዘጨብጥ ዊል መጨበጥ ዩ፣ ምንድን ነው ዘባምቡሌ ዊል ማንቦልበል ዩ። በጣም ነው የሚያቃጠለው ባምቡሌ፣ ሐኪሞች ነገሯቸው። እና ዘኤችአይቪ አይፈታችሁ። ሁሉም እነዚህ በሽቶች አሉ። ቺቲንግ ስሜት ብቻ አይደለም። እና በቃ አሳዘነኝ ይቅር አልኩት እነ ጨብጥ ይቅር። እንግዲህ ያዳ እንዳለችው በጣም ቁም ነገር አዘል ቀልድ ነው የነገረችን። በጣም ደስ ይላል አገላለጹ። የሰው ልጅ ቺቲንግ ሲባል ኦልሬዲ በስሜት ብቻ ይመስለዋል። እንዴት ያጭበረብረኛል፣ እንዴት ከኔ ላይ ሌላ ሴት ይደርባል ምናምን፣ ወይ ከኔ ላይ ሌላውን ትይዛለች ምናምን ነው የሚሉት። ግን በአብዛኛው ቺቲንግ ክፉ የሚሆነው በሽታ የሚያመጣውን በሽታ ነው። እንዳለችው ባምቡሌ፣ ከርክር፣ ፍንጣጣ ምንም ይቅር አይሏቸውም። እና በጣም ጥንቃቄ እናድርግ። ከቻልን የሶስቱን የመህጎችን መተግበር አለብን። ካልቻልን ደግሞ እንግዲህ መጠንቀቅ ነው ጋይስ። ሰላም እንዴት ናችሁ? የውላችሁ እያንኳኳን ነው የሰው ቤት የምንጠይቀው። አሁን የማሳያችሁ ቪዲዮ ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። ይሄንን ቦታ አይት። ከዚህ ቦታ ጀምሬ እቺን ቦታ እስከዚህ በበሩ ልክ ይሄንን ቆርጬ ይሄንን ሰርቼ ቻርጅ ማረጋቸው እንደንትነቁ እንድታቁ $150 ነው። 2 ሰዓት አይፈጅብኝም። ጋዝ የለብኝ፣ ኤሌክትሪክ የለብኝ። ስለዚህ ሁላችሁም ነቃ ያላችሁ እንዲህ ነገር ለመሯሯጥ ሞክር። እወዳችኋለሁ፣ አከብራችኋለሁ። እንዴት ትጀምረዋለህ በሉ እያያችሁ ላሳያችሁ። ከዚህ ጋር ጀምረዋለሁ። ከዚህ በቀላሉ ማለት ነው እየሰበርኩት ሲሄድ ከዚህ ጀምሬ እንዲህ እየሰበርኩት ሲሄድና እያነሳሁት ሄዳለሁ እዛ ድረስ። ከዛ $150 ተቀብዬ እሄዳለሁ ማለት ነው። ነቃ በሉ። ጋዝ አናወጣም፣ ኤሌክትሪክ አናወጣም። ጉልበታችንና ይሄ ብረት ብቻ ነው የምንጠቀመው። እነዚህ ሶስቱ ነገር እዩ፣ ተከታተሉ። ቪዲዮ ላይክ፣ ኮሜንት፣ ሼር፣ ፎሎ አድርጉ። እንግዲህ ዲያስፖራ ሲባል ወይ ውጭ ሀገር የሚኖር ሰው ሲባል ቁጭ ብሎ ተዝናንቶ ብሩን የሚያመጣው ነው የሚመስለና በቃኛ ብር ላኩ ነው የምንላቸው። ግን እነሱ ምን አይነት መከራቸውን አይተው ነው ብሩን ያመጡት? አይታችኋል። አሁን ወንድማችን የሁሉ በረዶ ጠርጎ $150 ተቀብሎ ነው የሚመጣው። እና ደግሞ ለዛም ብዙ በቃ እንስራ ነው እያለ ያለውና አንዳንዴ እዛ ያሉት ሰዎች በቃ በጣም ደልቷቸው ተመችቷቸው እየኖሩ ነው ብለን የምናስበው ነገር ስህተት ነው። በጣም እየለፉ ላባቸውን ጠብ አድርገው ነው ብሩን የሚያመጡትና ለነሱም እያሰብን እስቲ እና እንዴት ነው የሚመችክ? እኔ ከስር አንቺ ከላይ ስትሆኝ እንግባ። ተመቸሽ? አንተ መጣም እንደዚህ? አይ እኔ ከስር ነው የምፈልገው አላልኩሽም? አንቺ ከላይ ተኝ። እሺ ሰላም ደሪ። እቺ ዱቄታ ገርልስ ኮድ ብላ አቤል ላቭስ ዩ በት ገመቹ ኢዝ ሪች
አለች። ከዛ በኋላ ገመቹ ቤት ስትሄድ ደግሞ አባትየው ሪች እንደሆነ ስታውቅ ቢላይክ ጎሽ የኔ ጣፋጭ ደገበልኝ እሰይ አይ ጨረስኩ ልጅ ጨረስኩ። በያውን በወርቅ የተለበደውን ፖፖ አምጪልኝ አንቺ ኦልድ ዲገር። ከእንቅልፍሽ ተነሳሽ? ነው ሜካፕሽ ልትሰሪ ነው? ልክ ፈላጊ እንዳለው ሰው እስቲ አየር ወደ ውስጥ ሳቢ፣ ተንፈሺ። ቆሜ መቅረቴ ነው በያው፣ ማንም አይፈልገኝም። እስቲ ሳቢ ሳቢ። እድሜ እየሄደ ነው። አንቺ እኮ የእንጀራ እናት ምትሆኚ የነሳው ነሽ። ጉዲፈቻ ልውሰድ ራሱ ብትይ ልጁ እምቢ የሚል ይመስለኛል። መልክሽ እኮ ለክፉ አይሰጥም፣ ቢሰጥም ክፉ ራሱ አይወስደውም። ከባድ ቀን ተመኘሁልሽ። ሰኞ ሰጋ ከሆነ ማክሰኞ እኔ ጋር፣ ሮብ ሰጋ ከሆነ ሐሙስ እኔ ጋር፣ ዓርብ ሰጋ ከሆነ ቅዳሜ እኔ ጋር፣ ከዛ እሑድ ይውላል። እሑድ ደግሞ ወለት በይ እኔ እኮ ወላሂ እየቀለደሽ መስለኛል። እኔም ወላሂ እየቀለደሽ መስለኝ እኮ ነው። ወላሂ እየቀለድሽ ነው እኮ መሰለኝ። እኔም አሁን በይ እቺን 2 ቀን እኔ ጋር አደረ። ለምሳሌ ትናንትናና ከትናንትና ወዲያ አሁን ዛሬ እዚህ እንደምትመጪ ያውቃል። እሱ ነው እንደውም እስኪ ይሄዳል አይሄድ ልጅ ቼክ አድርጎኝና እንደዚህ አይነት ባዶች እናፈታታለን። እሺ ቀጥይ። 2 ቀን እኔ ጋር አደረ። አንድ ቀን የራሴ ተራ ነበረ ማይተር። አንድ ቀን እንዴት እንትናል? አንድ ቀን የተጨመረ ኤርፖርት ብሄር ነበር። ኤርፖርት ነው አሁን። አንተ እንደዚህ ሰርፕራይዝ የሆንክ ሴቶቹ ታዲያ እንደ ሰርፕራይዝ አይወዱም? ወላሂ ይመቻችሁ ነው። በጣም ተመችቶ ይሄ ባህላችን የምር ሊደነቅ እኔ አላውቅም። እኔ አይምሮ ላይ ብቻ ወላሂ ሙድ እያዘች ነው መሰለኝ። አሁን ኤክስፔክት ሳታረግ ነው እኔ ከሁለተኛ ሚስትና ከምናምን ለምታውቀው ወላሂ የቀለድ ሰኞ እኔ ጋር እንደዚህ ስትል ቢያንስ የሆነ ነው የሚመስለው አባባሽ። ሰኞ እኔ ጋር ማክሰኞ ወላሂ እየቀለደች ነው መሰለኝ። አሁን እንደው ከአራት ቀን በኋላ ነው የምር መሰለት እኔ መሰለኝ ተረድተኛለች። እኔ ጭራሽ እሺ እንስማ። ከትናንትና ወዲያ እኔ ጋር አደረ። ከዛ ደገም ነው በንጋታው እንደምን የምንሄድበት ጧት ኤርፖርት ስለሆነ እዛ ሄዶ ተመልሶ ደግሞ ነዳጅ አስበው ወደ እኔ ጋር ከሚመለስ እሱ ደግሞ መቀስቀስ አለብኝ፣ እንቅልፋም ነው። ስለዚህ እኔ ጋር አደረ አልኩት። ስለዚህ አሁን እኔ ጋር 2 ቀን ሆና እሷ ጋር 2 ቀን ያደረ ማዳላት የለም። አይዞሽ። ከዛ እኔ ተረበረ አይዞር ሁላችንም ሴቶቹ አልተሻሉም ማለት። እሺ እኔ 2 ጥያቄ አለኝ። የወደድሽውን ሰው እኮ 2 ቀን እንትን ማለት ይከብዳል። ለዛ ብዬ ነው ወይስ ነው እንደሻው? አሁን ራሱን ተካልኛ። አሁን ደግሞ ይልሽ ልጆች አሉ። ይሄ የመጨረሻው ልጅ በቃ ራሱን በቃ እኔ ስንት ልጆች ነው ያሉሽ? 2 እና ይባላል ላይክ ካገባሽ በኋላ ምንም ብትወጁ ልጅ ከወለድሽ በኋላ ይቀንሳል ፍቅርሽና እነሱ ይከቡሻል። እነሱ ይከቡሻል። በቃ እነሱ ይከቡሽ፣ ብቸኝነት አይሰማሽም። አሁን እኮ ብቻሽን ስትሆኝና ልጆች ሲኖሩ እኮ የሆነ ነገር ይለያያል። አሁን እኮ እሱን እፈልገዋለሁ አስተኛና እንተቃቀፋለን እንዴ ልጆቹን ብቻ ቀር ግን ፍቅርሽ ላይ በየሰዓት እሺ እኔ 2 ጥያቄ አለኝ እዚሁ ጋር። የመጀመሪያው ልጆቻችሁ አሁን ሲያድጉ እንዴት ነው የሚሆኑት ነው? ከዛችኛው ሚስቱ ጋር ልጆች መገናኘት የለባቸውም ወይ? እዚህ ማደር የለባቸውም ወይ ምናምን? ሁለተኛ ደግሞ ሴት ልጅሽ አንቺ ወደፊት 2ኛ ሚስት ብትሆን ደስ ይልሻል? ቆይ ይሄ የልጅ ህይወት ምርጫ ነው። ከመጀመሪያው ጥያቄ እንጀምር። ከመጀመሪያው ጥያቄ ልጆች ቢተዋወቁ ምናምን ይተዋወቃሉ፣ ይመጣል፣ እኛ ጋር ያድራሉ። ወንድ ልጇ አንድ ልጅ ነው ያላት እሷ። እሺ የኔ ልጅ ደግሞ ትልቁ አሁን ስላደገች በደንብ ታገናዝባለች። ማለት በደንብ ስለ ቢያንስ ታውቃለች፣ ስሟን ታውቃለች፣ ወንድሟን ታውቃለች በደንብ እያንዳንዱን ነገር። ማሻአላ ስማርት ናት። ትሄዳለች፣ ታወጣለሁ። አሁን 1-2 ቀን እያደረሽ ትሄዳለች። ይዛት ግዴታ አይመለከታቸውም እኮ ልጆቹ። አሁን ይኸውልህ እኔና እሷ ጊዜ ብንዋደድ ብንጣላ
ልጆቹ እዚህ መሀል ምንም አይመለከታቸው ምንም ብታረግ እኔ እንኳን ልጆች አይገናኙም ብል እሷም ብትል ልጆቹ ነገር ሲያድጉ ይገናኛሉ ብዙ የሚያገናኛቸው ነገሮች አለ ለምን ልጆቹ እኔና ሰው ብዙ የሚያገናኘን ነገር አለ ለዛ ነው ፍቅርን መምረጥ ይሻላል የምል ሳትወድ በግዷ እንገናኛለን እና ይገናኛሉ እኔ ጥያቄ የሆነ ሰርግ ሲጠራ ፕሮባብሊ 3 ካርድ ነው የሚሰጠው አይደል ለኔ ወገን አላ ወገን እንኳን አሁን የሷ እንትኖች በአብዛኛው ቅልቅሎች አረቦች ምናምን ናቸው እዛ አካባቢ የኔ ደግሞ ሌላ ነው ኦኬ አረብ ምናምን ሲሆን እሷን ነው አሉ ለምሳሌ የሱ ቤተሰቦች ስፔሻሊ ከኔ ጋር ነው የሚገባው ስለዚህ እኔ ጋር ይመጣሉ ለረመዳንም ከረመዳንም ውጪ ምናምን ግን በሷ በኩል ያሉ ሰዎች እኔን የማያውቁኝ ናቸው ያውቁኛል ግን እኔም እንዴት ነው ከኔ ጋር ግንኙነት በሙስሊም ማህበረሰብ አንድ ወንድ ልጅ እስከ 4 ሚስት ማግባት ይችላል የሚለውን ህግ የሚቀበሉትም የማይቀበሉትም አሉ ማለት አሁን ሴቶቹ ነው አሁን ሁለተኛ ሚስት ብትሆን ምንም የማይመስላታለች ደግሞ ሚደብራትም አለች እኔ ሁለተኛ ሚስት አልሆንም ምናምን ምትልም አለች እና እቺታችን እንደምታይ ሁለተኛ ሚስት ነች እና ያለው ስሜት ስታጋራ በጣም ይገርማል ግን አሰብኩት በቃ አንድ ቀን ዛጋድሮ ዛጋ ሲደግም በቃ ማካካስ ስላለበት ሁለተኛ ሚስት ጋር ደግሞ ሁለት ቀን ማደር አለበት በቃ ዛሬ ሁለቴ አንቺ ጋር ስላደረ እኔ ጋርም ቀጣይ ሳምንት ሁለቴ ያድራል ምናምን ተባብለው ሲነጋገሩ ምናምን ብቻ ይገርማል ግን ይገርማልም እንጃ የሆነ እኔ ግን እኔ ምንድነው አላውቅም ልጆቹ ሁሉ በቃ ሁለት እናት አላቸው እዛ ጋር ይሄዳሉ እዚህ ጋር ይመጣሉ ብቻ እስቲ ሐሳባችሁ ስጡኝ እስቲ እናንተ እዚህ ጋር ምን ትላላችሁ ይሄ ነገር ጥሩ ነው ወይስ አይደለም እስቲ ምን ትላላችሁ ጋብቻ የምስክር ወረቀት የሌላቸው ወንድና ሴት በሆቴል መኝታ መከራየት አይችሉም ወይም ደግሞ አይከራዩም ይላል ትላንትና ዕለት የኢትዮጵያ ፕሬስ ድርጅት በኦፊሻል ሳያምላክ ፖስት ያደረገ እንደው ልጆቹን ጥሩ ቦታ አውልልኝ እነዚህ አላበሱትም እንደው ሳውራ የት ይሆን እንትን የሚለው ምን ለማለት ምን ማለት ፈልጌ መስልሽ አሁን ያልተጋቡ ሰዎች አንድ ላይ የሚኖሩ ሰዎች ታዲያ ምንድነው የሚያ ቆይ አንቺን ለምን እንዳስጨነቀሽ ይሄ ጉዳይ እማዬ ማርያምን ያላስጨነቀኝም ለምን ያስጨነቀኛል እንደኔ ጉዳይ አስጨነቆኝ አይደለም ስልሽ እኮ አንቺ ምን አገብቶሽ ማለት ግን ስራ የሌላችሁ ሰዎች አንዴ ተቀባጥሪው ታዲያ አንቺ ማለት ያርምሽ ለምን ተናሳሰበሽ ይሄ ጉዳይ እኔ ያው ምንሽልኝ እኔ ወይኔ ጉዳይ በላ አራም ላቂታው እንደው ምን አርጌ አንቺ አልቤርጎ ምን እንደሆነ ታውቂያለሽ ወላ አላውቅም አንቺ ገና ቂጥሽን ሳታጣይ ከጎረምሳ ጋር ውሻው ቂጥ ምን አወጣው እዚህ ጋር እኔ ግራ እኮ ገባኝ ማለት ለብቻሽ ይሄ ጉዳይ አስጨነቀሽ አሳሰበሽ ግደል ምንድነው ወዴት ነው የምትሮጠው ወዴት ኧረ አይትሮጥጥ ቆይ ወዴት ነው የምትሮጠው እንዴ ኩፉ ጊዜማ ወይ ንገድበት ወይ ሩጥበት ነው እንደዛ አይደለም ወይ ውለድለት ወይ ንገድበት ነው የሚባለው ኧረ ከጊዜ አንፃር እኮ ነው የምትሄደው አሁን ወዴት ነው የምትሮጠው ወደ ምሮጥበት ለምን እንዴ ከኩለታቱ አይታዩ እንዴ ዝም ብሎ ፋፈሽ እኮ ነው የመቀለ ንፋስማ እንትን ነው ይናገራል ይዋሻል ጥሩ መረጃ ነው የሚነግርህ ለዛ ይሮጥኩ ነው በእንትን በስፖርት አንፃር መሮጥ እንትን ነው እና ወዴት ነው የምትሮጠው እንዴ ወደ ምሮጥበት ጊዜው ሩጥ ካለ ትሮጣለህ ንጠር ካለ ትንጠራለህ እና እኔም ልሩጣ ከእናንተ ጋር ትሮጣለህ ከኛ ጋር አንድ ሚሮጣ አግኝተናል ሮይቶ እንግዲህ ትልቅ መልእክት ነው በተለይ ዛ ጦርነት ያለበት አካባቢ ላይ ላሉት ወንድሞቻችን ያቃጠሩ ምክር ነው እንደዚህ በክፉ ጊዜ በጦርነት ጊዜ ወይም ውለድበት ወይም አሁን ንገድበት ተበረ ጥሩ አይደለም ትክክለኛ ስላልሆነ ወይ ውለድበት ወይ ሩጥበት ነው በቃ እንደዚህ መሮጥ ነው መደበቅ ነው በቃ እንደዚህ አፈሳ ምናምን መደበቅ ተዋጋ አልዋጋም ማለት ጦርነት ማንንም አልጠቀመም ማንንም አይጠቅምም ጠቅሞም አያውቅም ማንንም ያሸንፍ የለም ህልቂት ነው መጨረሻው እና መሮጥ ነው አባቴ በሹካቻ ማህበረሰብ ሴቶች ሲማገጡ ፊታቸው ላይ በጥቁር ነገር ይሳልባቸዋል ይህችም ወጣት እስካሁን 10 ጊዜ ስትማገጥ እጅ ከፍንጅ ስለተያዘች ፊቷ ላይ 10 ጊዜ ተስሎባታል ሽማሃ ትርጉሙም እኔ በማገጤ እዚህ ምድር ላይ በጣም ያኮራኛል ስማግጥ ለመኖርም ፈቃደኛ ነኝ ሴቶች በዚህ አካባቢ እንጨት ያጎረጉዱና ባጎረጉዱት እንጨት ውስጥ ይማግጣሉ ለወቅ ሽማሃ ትርጉሙ ማታ ላይ ቢያንስ ከ5
ሰው ጋር ማማገጥ ስለምፈልግ ቦታውን እያመቻቸው እገኛለሁ። የሹካቻ ማህበረሰብ ስንት ሰው ማማገጥ እንዳለባቸው የሚያውቁት አዳዲስ በሚያፈሩ ሙዞች ነው። ሽማራ ሽዋሃ ሽዋሃ። ትርጉሙም እነዚህ አዳዲስ የሚያወጡ ሙዞች ለኛ እንዳምላካችን ናቸው። ለኔ ዛሬ 5 እንዳማግጥ ፈቅዶልኛል። እንዳልያዝም እዚህ መጥቼ ነው የምጸልየው። በቃ ትርጉም በስለሽ ማለት ነው። እንግዲህ ያው ለማያውቅ ሰው የሆነ ስትተረጉም እንደዚህ ነው። በቃ አሁን ሙዝ ለልጆቿ እየቆረጠች በሙዞች ቁጥር ነው የማግጠው። ዝሮ በቃ ክሬቲቪቲ በጣም ትለያለች። ምርጥ ልጅ ነች። ባለፈውም የሆነ የሚገርም ቪዲዮ ለቃለች። አሁንም እንደዚሁ ቀጥይበት። አሬላ በእናትህ ቡና ጠጥተን እንሂድ። በእናትህ አንተ ምን ሆነህ ነው? ተረጋጋ እንጂ። ከጠጣን አንዴ ገብተን እንውጣና ትጠጣለህ። አንተ ቀደም ብለን ጠጣ። በእናትህ ነቃ እንድንል እኮ ነው። ጭንቅላትህ ሊያስት ነው ቡና ስስም። ተው ይሄን ያሰረተው በእናትህ። ለምን ብቻ ቡና ከጠጣን በቂ ነው። ስለኔ ለምን ታወራለህ አንተ? ስለኔ ለምን እንደምታወራው አንተ መኪና ነህ አይደለ? በእግረኛ መንገድ ምን ትሰራለህ? ምን ትሰራለህ አንተ? መኪና ነው አይደለ? እሱ በእግረኛ መንገድ ምን ይሰራል? ምን ይሰራል? ስለኔ ያወራል። ይሾካል። ተሳስቶ ነው። እሺ ይቅርታ አድርግለት። ተሳስቶ ቡናውን እንጠጣለን። እኔ የምልህ ወይ ቅድም ብዙ አስቸገርኩ እንዴ? ኧረ በጭራሽ አላስቸገርኩም አይደል? ጭስ በአጠቃላይ ሱስ የሚባል ነገር ጥሩ አይደለም። ግን አብዛኞቻችን በጣም የቡና ሱስ አለብን። እኔ አሁን ቡና ካልጠጣሁኝ ምንም ነገር መስራት አልችልም። እናንተ እስቲ ቡና ካልጠጣችሁ መስራት ትችላላችሁ? እስቲ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ማለት ምን እንደሚሰማችሁ ወይም እንደሱ ሰውን መኪና ነው ብላችሁ ነው የምትከራከሩት ወይስ? እስቲ ኮሜንት ላይ ጻፉልን እስቲ ሐሳባችሁ። ስፒድ በኋላ ብዙ ሰው እንግሊዘኛ እየተዳፈረ ነው ያለው እኮ ይሄንን ዳጊ ትግል ትመራለህ ስንል አንተ ጭራሽ ስቶፕ ታይም የሚል እንግሊዘኛ ከመጽሐፍ ጋር ነው መታገል ያለብህ ዳጊ። አንተ መጽሐፍ ነው መታገል ያለብህ በዚህ ሰዓት። እንዴ ምን ያክል ቢጨንቅ ነው በአትሌቶች እንግሊዘኛ ትመጣብናለህ? ከሀብታም ዘበኛ መለስ ያለ እንግሊዘኛ የስፒድ ጋር የሆነ ቦታ መጥቷል ቢታይልን ስንል ደህና ነኝ አልክ። እኔ ነኝ የመታሁት ምናምን። አሁን የማታ ትምህርቱ ላይ ነው ፎከስ ማድረግ ያለብህ። እቺ የጎልማሶችን ለማተኮር ምናምን አለች እሷ። አሁን ኦልሞስት እንደ ሚኒስትሪ ውጤት ባለው በጣም አሪፍ ቫልዩ አለው ሱሱ ላይ። ኤኒዌይስ በወንዶች ጉዳይ ማታ ላይ መግለጫ ሰጣለሁ 4 ሰዓት። ሀብታም መሆን ትፈልጋለህ? እጥብ ያለ ንክር ያለ ሀብታም መሆን ትፈልጋለህ? ይሄ ነው ጥያቄው። መልስ። እንዴት ነው ሀብታም የሚኮነው? የታውቄ እሱንም አውቄው ቢሆን እንደኔ ሀብታም መሆን ትፈልጋለህ ወይ የሚል ቪዲዮ ነበር የምሰራ። አሁን መጀመሪያ መፈለጋቸውን ላጣራ ነው። ያምር ግን የምለው ስታሳድጉን ለልጅ ይታየዋል፣ ልጅ ባለ ራዕይ ነው ትላላችሁ። እና ታዲያ ለምንድን ነው ትምህርት ቤት ስትወስዱን የመጀመሪያ ዕለት ማለት ነው የመጀመሪያው ቀን እየየ ስንል ፍርፍር ስንል በግድ ጉትታችሁ ለምን ታስገቡናላችሁ? ለልጅ ታየዋል ትለው እንዴ? እኛ እኮ ተመርቀን ስራ እንደማናገኝ ታይቶን ነው። አረ ናችሁ። ቀልድ ነው። ግን ያው ነባ ያለውን ነገር በአብዛኛው አሁን ሰው ተምሮ መጨረሻ ላይ ስራ በተማረበት ስራ ሳይሰራ ምናምን ሲቀር ወደ ሌላ ንግድ ወደ ሌላ ስራዎች ነው የሚሰማራው ወይ ወደ በሶሻል ሚዲያ ምናምን መስራት ይሞክራል። ግን ድሮ ወደ ትምህርት ቤት ስናለቅስ ለምንድን ነው ትምህርት ጥሩ አይደለም ትምህርት ጥሩ አይደለም የሚል ሐሳብ ስለታየን ነው ያለቀስ ነው እያለ ነውና ያው እንደ ቀልድ ጥሩ ነው፣ ግን እንደ ቁም ነገር ከሆነ ግን ልክ አይደለም። ትምህርት በጣም ጥሩ ነገር ነው፣ ሰው መማር አለበት። ማኒፌስቴሽን ይሰራል ብላችሁ የምታስቡ ሰዎች ይሄን ሻተር መዝጋት ብፈልግ አሁን ፊዚካሊ ዲፔንድ ሳላደርግ ፊዚካሊ ሂጄ ሳልዘጋው ይዘጋል ወይ? ሻተር ነው ያለው፣ የበሩና የሰው ሻተር ነው ያለው። አንድን ነገር ሳይረዳ ዝም ብሎ አፉ የሚከፍት ህብረተሰብ አይቻል አቅም የሆነ ቪዲዮ አለ የሆነ አካውንቴ ላይ ፖስት ያደረኩትና እዚህ ሀገር ሂስፓኒክ መስላችኋለሁ ግን ጥቁር ነኝ ስል ሀበሻነትሽን ይካድሽ ነው። ጥቁር ነን፣ ሀበሻ ጥቁር ነው። I am not black, I am ሀበሻ። እህታችን እንዳለችው ብዙ የኢትዮጵያ ማህበረሰብ ብዙ ሀበሻዎች ማለት ነው አሁን አውሮፓ ላይ አሜሪካ ላይ ውጭ ሀገር ሲኖሩ
ብላክ መሆናቸውን ይክዳሉ እና የሆነ ሰዓትም ኬንያዎችም ምናምን ናይጄሪያዎችም ቪዲዮ ሲሰሩ ነበር እኛ ሀበሻንን ነው የሚሉት እንጂ እኛ ብላክ ነን አይሉም እና ብላክ መሆናችንም እኛ ኢትዮጵያ እኮ ሀበሻ እኮ የአፍሪካ ኩራት እኮ ነው አይደለ የጥቁሮቹ ኩራትን ጥቁር ሳንሆን የነሱ ኩራት ነው አልችልም ሶ በጥቁርነታችን መኩራት አለብን ሀበሻ ደግሞ ስማችን ነው እንጂ ከለራችን አይደለም ከለራችን ብላክ ነው እና ቤተሰብ ለዛሬ ያዝናቸው ቪዲዮዎች እነዚህ ይመስላሉ ቀጣይ ላይ አሪፍ ቪዲዮዎችን ይዘን ከች እንላለን እናንተ ቀደም እንዳልኳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ መልካም ቀን